ሰላም ጤና ይስጥልን ውድ የሁሉ ስኩል ቤተሰቦች እንደምን ቆያችሁ? ዛሬ እንግዲህ የናምበር ሲስተም ዩኒት 2 ፓርት 2 እንጀምራለን ማለት ነው። ዛሬ እንግዲህ የምንማረው ስለ ፕራይም ናምበርስ ኤንድ ኮምፖዚት ናምበርስ ይሆናል። አብራችሁን ቆዩ። ፕራይም ኤንድ ኮምፖዚት ናምበርስ ዴፊኒሽን ስንጀምር ናቹራል ናምበር ዛት ሃዝ ኤግዛክትሊ ቱ ዲስቲንክት ፋክተርስ ኔምሊ ዋን ኤንድ ኢትሰልፍ ኢዝ ኮልድ ፕራይም ናምበር whereas natural numbers that has more than two factors is called composite number. two distinct factors ያለው ማለት one and itself አሁን ለምሳሌ 5 ቁጥር ቢሆን 23 ብንል ለምሳሌ 23 1 and 23 ብቻ ነው ሊያካፍለው የሚችለው 23 ሲካፈል ለአንድ 23 ሲካፈል ለ23 1 ስለዚህ that is prime number ማለት ነው። ኤግዛምፕል ላይ ስናይ ለምሳሌ 50 ሲካፈል ለሁለት መሆን ይችላል 25 55 እንደዚሁ ለ5 መካፈል ይችላል ለ11 መካፈል ይችላል 51 52 በ50 እና በ55 መካከል ያሉ ፕራይም ናምበሮችን ፈልጉ ስለሚል 51 17 ሲባዛ በ3 ነው 52 ኢቭን ናምበር ስለሆነ መካፈል ይችላል። ከሁለት ውጪ ያሉ ኢቭን ናምበሮች በሙሉ ኮምፖዚት ናቸው። 53 ግን አይሆንም 54 27 ሲባዛ በሁለት መሆን ይችላል። ስለዚህ 53 is the only prime number ማለት ነው። ኤክሰርሳይዝ 2.3 ላይ ስናይ is 21 prime number or composite number ይላል። 21 is 3 times 7 is equal to 21 ስለዚህ 1 3 7 21 are factors ስለዚህ አራት ፋክተር ስላለው this is a composite number. Write true if the statement is correct. True or false ነው የሚለው there are 7 prime numbers between 1 and 20 ነው የሚለው ስለዚህ እንዘረዝራለን prime number 2 3 5 7 11 ያን 17 19 አጠቃላይ ስንደምራቸው 8 ናቸው የሚሆኑት ነገር ግን የተጠየቀው 7 ነው የሚለው ስለዚህ the answer is false ማለት ነው። 2 is a prime number ለሁለት እና ለአንድ ብቻ መካፈል ስለሚችል okay 4 6 15 and 21 are composite numbers ይላል so they are true ነው። smallest composite number is 2 it's false ምክንያቱም 2 is the only even prime number እንላታለን ተጋማሹና prime number የሆነች ሁለት ነች። 101 is prime number nearest to 100 ነው የሚለው ስለዚህ nearest to 100 የሆኑ ቁጥሮች 99 101 አሉ 99 ግን መካፈል ይችላል ለ11 ለ9 ለ1 ለ99 መካፈል ይችላል 101 ግን only ለ1 እና ለ101 ብቻ መካፈል ስለሚችል so it's true ማለት ነው። nearest የሆነው 101 ነው the only nearest prime number። ላይ no prime number greater than 5 ends with 5 ይላል it's true ከ5 በላይ የሆነ በመጨረሻው ኢንድ የሚያደርገው በ5 ኢንድ የሚያደርገው ፕራይም ናምበር ሊሆን አይችልም 15 25 35 እያሉ ብንቀጥል ፕራይም ናምበር ሊሆን አይችልም። can we generalize that if a number is odd that is a prime no ምክንያቱም ቅድም ያየናቸው 9 15 21 የምንላቸው በሙሉ ኮምፖዚት ናምበሮች ናቸው ፕራይም ናምበር አይደሉም ማለት ነው። አምስተኛ ላይ which one of the following is true about composite numbers ይላል they have 3 pairs of factors false they do not have factors it's false they are always prime numbers it's false they have more than 2 factors ነው 3 pairs ሊሆን ይችላል 4 5 ሊሆን ይችላል እንደ ቁጥሩ ሊሆን ይችላል ስለዚህ more than 2 factor በሚለው ብቻ ነው። one is neither prime nor composite 2 is only even prime number ቅድም እንዳልነው አንድ ግን composite ወይም prime ልንላት አንችልም። factors of a number are always less than or equal to the number yes ፋክተሮቹ የምንላቸው ማለት የአንድ ቁጥር ፋክተሮቹ ለምሳሌ የ24 ፋክተርስ የምንላቸው 1 2 3 4 6 12 6 8 12 and 24 ናቸው። ስለዚህ ፋክተርስ ኦፍ 24 አጠቃላይ ስንቆጥራቸው ስንት ይሆናሉ? factors of a number are always less than or equal to the number 24 is less than or equal to 24 ነው። ሌሎች ቁጥሮች ደግሞ ለዛ ናቸው ከ24 የሚያንሱ ናቸው ማለት ነው። so the other is divisibility test የምንለው ነው። so divisibility test የምንለው
በሁለት መካፈል ይችላል፣ በሶስት መካፈል ይችላል የምንላቸውን የምናረጋግጥበት ነው። ለምሳሌ ቱ በሁለት መካፈል የሚችል ዩኒት ዲጂቱ ዲቪዚብል ባይ ቱ ነው። ዩኒት የአንድ ቤት፣ የ10 ቤት፣ የ100 ቤት እንደምንለው ማለት ነው። ሶ ኢን ዚ ዩኒት ፕሌስ 6 ስላለች 6 ለሁለት መካፈል ይችላል። ስለዚህ 436 ለሁለት መካፈል ይችላል ማለት ነው። ለሶስትስ ሳም ኦፍ ኢትስ ዲጂትስ ተደምረው ዲጂቶቹ ለሶስት መካፈል የሚችሉ ከሆነ ለሶስት ይካፈላል ቁጥሩ ማለት ነው። ለምሳሌ 435 4 + 3 + 5 12 ነው። 12 ሲካፈል ለ3 4 ስለሚሆን 435 ለ3 መካፈል ይችላል ማለት ነው። በአራት የሚካፈለውስ መጨረሻ ያሉ ሁለት ዲጂቶች ለአራት መካፈል የሚችሉ ከሆነ ይሄ ቁጥር ለአራት መካፈል ይችላል ማለት ነው። ስለዚህ 36 ሲካፈል ለ4 = 9 ሶ 436 ለአራት መካፈል ይችላል ማለት ነው። ለአምስት የሚለው ደግሞ ዩኒት ዲጂቱ አይዘር 0 ኦር 5 ከሆነ ብቻ ነው ማለት ነው። አሁን ለምሳሌ 5675 7890 መጨረሻቸው ዩኒት ዲጂት የምንለው የመጨረሻው ቁጥር 5 ወይም 0 ስለሆነ ለ5 መካፈል ይችላል ማለት ነው። 6 ደግሞ ለ6 መካፈል የሚችል በሁለትና ኤንድ ነው የሚለው በሁለትና በሶስት በሁለቱ መካፈል የሚችል ለምሳሌ 435 ለ3 መካፈል ይችላል። ነገር ግን ኢትስ ኖት ዲቪዚብል ባይ 2 ምክንያቱም 5 የሚላት ዩኒት ዲጂቷ ለሁለት መካፈል ስለማይችል ሶ ለ6 መካፈል አይችልም ማለት ነው። what about 438 4 + 3 + 8 is equal to 15 15 ለ3 መካፈል ይችላል is equal to 5 ሶ 438 8 is unit digit ሶ 8 ለሁለት መካፈል ይችላል። ስለዚህ ለሁለትም ለሶስትም መካፈል የሚችል ቁጥር ስለሆነ ለ6 መካፈል ይችላል ማለት ነው። ይሄ 438 የምንለው ለ8 መካፈል የሚችል የምንለውስ ምንድን ነው ይላል። ላስት 3 ዲጂቶች 4 ላይ ላስት 2 ዲጂትስ የምንላቸው ናቸው። እዚህ ጋር 8 ላይ ደግሞ ላስት 3 ዲጂትስ ለምሳሌ 15456 ይላል። 15456 456 ላስት 3 ዲጂቶች ናቸው። ስለዚህ 456 ለ8 እናካፍለውና ዲጂት ዲቪዚብል ብለን እናረጋግጣለን። 456 ለ8 መካፈል ከቻለ አጠቃላይ ቁጥሩ በሙሉ መካፈል ይችላል ማለት ነው። ለ9ስ ተደምረው ቁጥሮቹ ለ9 መካፈል የሚችሉ ከሆነ ስለዚህ 4 + 6 + 8 = 18 ስለዚህ 18 ለ9 መካፈል ይችላል ማለት ነው። ለ10 ያው ቀላል ነው። የመጨረሻው ዲጂት 0 ከሆነ ለ10 መካፈል ይችላል። ሶ ይህንን ቀላል ስለሆነ መደጋገምና እነዚህ ህጎቹን ማየት ብቻ ነው። ስለዚህ ኤክሰርሳይዝ ላይ እንሄድና ቢ ላይ 3186 ለሁለት መካፈል ይችላል 6 ለሁለት መካፈል ስለሚችል ለ3 መካፈል ይችላል የሚለውን ደግሞ ደምረን እናረጋግጣለን። 3 + 1 + 8 + 6 ስለዚህ 4 8 12 18 18 ለ3 መካፈል ይችላል። ሶ ኢትስ ኦልራይት። ለአራትስ የመጨረሻዎቹ ሁለት ዲጂቶች ለአራት ይካፈላሉ አይካፈሉ የሚለውን እናረጋግጣለን። ስለዚህ 8 ለ4 2 2 ጊዜ 4 8 ስለዚህ 6 ይሆናል። 6 ሲካፈል ለ4 አንድ ጊዜ ቀሪ ይመጣል። ምክንያቱም ሶ ይሄ ለ4 መካፈል አይችልም። ስለዚህ ለ4 አይካፈልም ማለት ነው። ለ5 ይካፈላሉ። ዩኒት ዲጂቱ አይዘር 5 ወይም ደግሞ 0 መሆን ስላለበት ለ5 አይካፈልም። ለ6 ይካፈላሉ የምንለው ደግሞ ተደምሮ ለ2 እና ለ3 መካፈል የሚችል ስለሆነ ለ6 መካፈል ይችላል። ለ8 የሚለው ደግሞ ላስት 3 ዲጂት 186 ለ8 እናካፍላለን። ስለዚህ 186 ሲካፈል ለ8 ይህም ደግሞ ቀሪ ይመጣል። ቀሪ 2 ይመጣል። ስለዚህ ለ8 መካፈል አይችልም ማለት ነው። ለ9ስ ለ9 ደግሞ ይኸው እናንተም እንደምታውቁት ተደምረው ቁጥሮቹ ለ9 የሚካፈሉ ከሆነ ነው። 18 ለ9 መካፈል ይችላል። ስለዚህ ለ9 ይካፈላል። ለ10 ግን የመጨረሻው ዲጂት 0 ስላልሆነ ለ10 መካፈል አይችልም ማለት ነው። ሶ ለ2 ለ3 ለ6 እና ለ9 ብቻ ነው የሚካፈለው ማለት ነው። ሌሎቹን እናንተ ትሰራላችሁ ብለን እናምናለን። ቀጣዩ ጊቪን ዛት 74003x2 ይላል is a number where it is in tens place if this number is divisible by 8 what is possible values of x ይላል ማለት ነው። ሶ
74000 3x2 ይላል። ለ8 መካፈል ይችላል ይሄ ናምበር። ስለዚህ ለ8 መካፈል እንዲችል ኤክስ ስንት ምን አይነት ቫልዩዎች ፖሲብል ቫልዩዎች ይኖሩታል ነው የሚለው። ሰው ኤክስ እንግዲህ 0 1 2 3 እያልን እስከ 9 እናስቀምጣለን። ስለዚህ መሞከር ነው። 302 312 322 392 መጨረሻ ላይ ማለት ነው። ስለዚህ እነዚህን እያስገባን ማካፈል በመሞከር is 302 divisible by 8 yes is it ብለን ቼክ እናደርጋለን። ስለዚህ ለ8 እናካፍለዋለን 56 6 ይሆናል። ሲቀነስ 6 ለ8 መካፈል አይችልም። ስለዚህ ኤክስ ነው። what about 312 302 እንግዲህ ለ2 መካፈል አይችልም፣ ምክንያቱም ቀሪ ስላለው ለ2 አይካፈልም ማለት ነው። 312 ደግሞ ለ8 እንደዚህ እንሞክራለን። 31 ሲካፈል ለ8 3 ጊዜ 24 7 72 ሲካፈል ለ8 ስንት ነው? 9 ጊዜ 9 ጊዜ 8 72 ነው። ስለዚህ ቀሪ የለውም። 312 ለ8 መካፈል ይችላል። is right 312 እንልና ፕላስ የ8 ብዜቶች እንደምራለን ማለት ነው። የ8 ብዜቶች የሆኑ 10 20 30 40 እየጨመረ 10 10 እየጨመርን ስለምንሄድ ፕላስ 40 ፕላስ 80 40 እና 80ን የምንረጥንበት ምክንያት ለ8 መካፈል ስለሚችሉ ማለት ነው። ቀጣዩን ቁጥር ለማግኘት እንዳያለፋን እንደማለት ነው። ስለዚህ 312 ፕላስ 40 352 312 ፕላስ 80 392 ብታረጋግጡት 392 እና 352 ለ8 መካፈል ይችላሉ። ነገር ግን በቀላሉ 40 እና 80 እንደምረን 40 እና 80 ለ8 የሚካፈሉ የ10 ቤቶች ስለሆኑ ማለት ነው። find the list ሶስተኛ ላይ find the list possible value of the blank space so that the number is divisible by 4 ይላል። ለአራት መካፈል እንዲችል ሊስት ፖሲብል ቫልዩ ነው የሚለው። ሊስት ስለሚል ማንኛውም ቫልዩ መግባት ይችላል። ምክንያቱም ላስት 40 ቁጥር 40 ለአራት መካፈል ስለሚችል ማንኛውም ቁጥር ማስገባት ይችላልን። ነገር ግን ሊስት ስላለ ከሁሉ 0 ይሆናል ማለት ነው። filling the blank space smallest possible digit that makes divisible by 9 ማለት ነው። ለ9 መካፈል እንዲችል ስለዚህ እንደምራቸዋለን ቁጥሮቹን 8 + 1 + 2 + 3 + 1 + x + 3 + 7 + y እንበላት +y = ስለዚህ እንደምራቸዋለን ሌሎቹን ቁጥሮች። ስለዚህ 25 + y ይሆናል። የ9 ብዜቶች የሚላቸው 9 18 27 36 እያለ ይቀጥላል። 45 እያለ ይቀጥላል። 25 + y ከነዚህ ብዜቶች ውስጥ መሆን አለበት። ስለዚህ 25 + 2 ብንለው 27 ይሆናል። 27 ለ9 መካፈል ይችላል። ስለዚህ the smallest number is 2 ማለት ነው። እንግዲህ ሌላ የምናየው ነገር ቢኖር በዚህ ሌሰናችን ፕራይም ፋክተራይዜሽን ነው። ኮምፖዚት ናምበሩን ባይ ፕሮዳክት ኦፍ ፕራይም ናምበርስ ምንገልጽ ከሆነ በፕራይም ናምበሮች አንዱን ኮምፖዚት ነበር ምንገልጽ ከሆነ ፕራይም ፋክተራይዜሽን ይባላል። ለምሳሌ 72 አሁን ፋክተራይዜሽን ትሪ እንለዋለን ይሄንን ሜትድ። ስለዚህ ለ2 እያካፈን መጨረሻ ላይ 9 ይሆናል። 9ን ደግሞ ለ2 ስለማይችል ለ3 እናካፍላለን። ሌላ ፕራይም ማለት ነው። ስለዚህ to the power of 3 times 3 2 ናቸው። 3 the power of 2 = 70 ይሄ ፕራይም ፋክተራይዜሽን ይባላል። 2 እና 3 ፕራይም ናቸው ማለት ነው። ኤክሰርሳይዝ 2.5 ላይ ፕራይም ፋክተራይዜሽን ፎርም አስቀምጡ ነው የሚለው። ለምሳሌ ኢን እንስራ እስኪ። ኢ ላይ 360 ለ2 እናካፍላለን። 180 በ2 90 በ2 ሲካፈል 45 ለ2 ስለማይችል ይሄ ለ3 እንሞክራለን። 45 4 + 5 9 ስለሆነ 9 ሲካፈል ለ3 3 ነው። ስለዚህ 45 ለ3 መካፈል ይችላል። በ3 15 በ3 5 ምክንያቱም 15 ለ3 መካፈል ይችላል ማለት ነው። ስለዚህ 360 በፕራይም ፋክተራይዜሽን ሲቀመጥ መጨረሻ ላይ ቀሪው 1 እስኪመጣ ድረስ ነው ምን አስቀምጡት the power of 3 times 3 the power of 2 times 5 the power of 1 ማለት ነው። ኦኬ find the 4 prime numbers whose product is 462 ይላል። 432 የሚመጣ 4 ፕራይም ናምበሮችን ፈልጉን የሚለው። ስለዚህ 231 ለ2 አካፍለን 231 ይሆናል።
231 ደግሞ 6 ነው፣ ለ3 መካፈል ይችላል። ስለዚህ 77 ይሆናል። ለ7 ይካፈላል 11 ይሆናል። ስለዚህ ከ11 በኋላ ለ11 ብቻ ነው የምናካፍለው። ስለዚህ to the power of 3 2 times 3 times 7 times 11 ይሆናል 462። ስለዚህ እነዚህ ናቸው ፕራይም ናምበሮች 2 3 7 እና 11 ናቸው ማለት ነው። እንግዲህ ሁለተኛው እናንተ ትሰሩታላችሁ ብዬ አምናለሁ። ከከበዳችሁ ግን ኮሜንት ላይ ጻፉልኝ፣ ማስረዳት እችላለሁ። ቀጣዩ የምንማረው እንግዲህ ስለ ግሬተስት ኮመን ፋክተርስ ኤንድ ሊስት ኮመን መልቲፕል ይሆናል። እስከ ቀጣዩ ሌሰናችን ጊዜ ድረስ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ አግዙኝ። እንግዲህ ሰላም ሁኑ።